የሰው ልጆች ሁሉ በኃጢአት ወድቀው የእግዚአብሔር ልጅነትን አጥተው በድቅድቅ ጨለማ በሰይጣን እስራት ነፍስና ስጋቸው እየተሰቃየች ምንም እንኳን የእግዚአብሔርን መንገድ የሚከተሉ ነቢያት ቢኖሩም አዳምና ሔዋን ያጡትን የእግዚአብሔርን ልጅነት መልሶ ማግኘት አልቻሉም ነበር። ገመድ ባንቺ ተቆረጠ፣ የፍዳ ዓመት ይኸው ተለወጠ። በሐና ልጅ በኢያቄም ፍሬ ደስታ ሆነ ቅኔና ዝማሬ። በሐና ልጅ በኢያቄም ፍሬ ደስታ ሆነ ቅኔና ዝማሬ። ነቢዩ ኢሳይያስ አስቀድሞ ስለ ቅድስት ድንግል ማርያም እንዲህ ብሏል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ይህ የቅዱስ መጽሐፍ ጥቅስ የሚያስረዳን የሁሉ ፈጣሪ እግዚአብሔር በቸርነቱ የሰው ልጆች እና ዓለምን ሁሉ ለማዳን ከሰው ልጆች ሁሉ መርጦ አንጽቶና ቀድሶ ለዓለም ድህነት ምክንያት የምትሆን ዘርን አቆየልን። ያችም ዘር ቅድስት ድንግል ማርያም ናት። እርሷም የዓለምን ሁሉ መድኃኒት ጌታችን ኢየሱስ ክርስቶስን በመንፈስ ቅዱስ ግብር ጸንሳ ወለደችው። በአንድ ወቅት ጴጥርቃና ቴክታ የሚባሉ እጅግ የሚዋደዱ በቅድስና የሚኖሩ ባልና ሚስት ነበሩ። እግዚአብሔር የሚሰሩትን ባርኮላቸው ብዙ ሀብት አፍርተው ነበር። ነገር ግን ለብዙ ዓመታት አብረው ቢኖሩም ልጅ ስላልወለዱ አንድ ቀን ልጅ ስለማጣታቸው አዝነው እርስ በርሳቸው ሲወያዩ ቴክታ ለባሏ እንዲህ አለችው፣ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም። ማታ በሕልሜ ነጭ ጥጃ ከማፀኔ ስትወጣ እርሷም ሌላ ነጭ ጥጃ ስትወልድ እንዲህም እስከ 7 ትውልድ ሲዋለዱ 7ተኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየው አለችው። እርሱም ያየሽው ሕልም መልካም ነው ብሎ በነጋታው ዮሴፍ የፈርዖንን ሕልም በእግዚአብሔር እርዳታ እንደፈታለት ጴጥርቃም የሚስቱን ሕልም ወደሚፈታለት ሰው ሄደ። የነገረችውንም ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ ጎብኝቷቸዋል። 7ቱ ሴት ጥጃዎች ከማህፀኗ መውጣታቸው ከናንተ ዘር 7 የተመረጡ ሴቶች ልጆች ይወለዳሉ። 7ተኛይቱ ጨረቃ መውለዷ ከሰው የተመረጠች ከመላእክት የከበረች ሩህሩህና ደግ ልጅ ትወልዳለች። የፀሐይ ነገር ግን አልተገለጠልኝም አለው። በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል፣ ፈውስም በክንፎቹ ውስጥ ይሆናል። እናንተ ትወጣላችሁ፣ ከማሰማሪያው እንደተፈታ እምቦሳም ትፈነጫላችሁ። አስቀድሞ ለነቢዩ ሚልክያስ እግዚአብሔር የገለጠለት ሕልም ፈቺው ሊረዳው ያልቻለው እውነተኛ የጽድቅ ፀሐይ ጌታችንና መድኃኒታችን ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም ናት። እርሱም ሕልም ፈቺው የነገረውን ሁሉ ለሚስቱ ነገራት። እርሷም አምላከ እስራኤል የሚያደርገውን ማን ያውቃል ብላ ተደነቀች። የሕያዋን እናታቸው ሆነሽ ለቀደመች ሔዋን ጠበቃ ሆንሽ። ደስተኛዋ ደስ ይበልሽ ማርያም፣ ካንቺ ወጣ የዓለሙ ሰላም። ደስተኛዋ ደስ ይበልሽ ማርያም፣ ካንቺ ወጣ የዓለሙ ሰላም። የእመቤታችን ቅድስት ድንግል ማርያም የዘር ሐረግ ከነዚህ ትንቢት ከተነገረላቸው 7ቱ የተመረጡ ሴት ልጆች የሚነሳ ሲሆን 7ተኛይቱ ሴት የተባለችው ቅድስት ሐና ነበረች። እርሷም በቅድስናና በንጽህና እግዚአብሔርን በመፍራት ካደገች በኋላ እድሜዋ ለጋብቻ ሲደርስ ከቤተ መንግሥት ወገን የተገኘውን የከበረ ጻድቅ ኢያቄም ለተባለ የእግዚአብሔር ሰው ዳሯት። ሁለቱም
በፍጹም ፍቅር በእግዚአብሔር መንገድ እየተጓዙ በኑሯቸው ደስተኛ ቢሆኑም ልጅ ባለመውለዳቸው የሚደርስባቸውን ነቀፌታ እግዚአብሔር ያርቅላቸው ዘንድ በቀንና በሌሊት ወደ ፈጣሪያቸው እግዚአብሔር ይማልዱ ነበር። ጻድቁ ኢያቄም 40 ቀንና 40 ሌሊት እስኪፈጸም በተራራ ውስጥ ቆሞ ሲጾምና ሲጸልይ ሳለ የእግዚአብሔር መልአክ ተገልጦ ለዓለም ሁሉ ድህነት ምክንያት የምትሆን ዘር እንደሚሰጣቸው አበሰረው። እርሱም ከእግዚአብሔር የተላከውን መልአክ በፍጹም ልቡ አምኖ ከተራራው ወርዶ መልካም ለሆነች ሚስቱ ከእግዚአብሔር ስለተሰጣቸው ተስፋ ለእርሱ የተገለጠለትን ነገራት። እርሷም የመልአኩ ቃል የታመነ እንደሆነ በፍጹም ልቧ ተቀበለችው። ልዑል እግዚአብሔርንም አመሰገኑት። ቅድስት ሐናም ከእርሷ የምትወለደውን በዘመኗ ሁሉ ለቤተ እግዚአብሔር አገልጋይ ትሆን ዘንድ ለእግዚአብሔር ስለትን ተሳለች። እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፍቃድ በመልአኩ ብስራት እሁድ ነሐሴ 7 ቀን ተጸነሰች። ውበቴ ነሽ ማርያም እናቴ ሆይ፣ ውበቴ ነሽ ማርያም እምዬ ሆይ፣ ምስጋናው ያንቺ ነው መኃልየ መኃልይ፣ ምስጋናው ያንቺ ነው መኃልየ መኃልይ። በዚያን ወቅት ጠላት ዲያብሎስ ተናዶ በቤተሰቦቿ ላይ በምቀኝነት አይሁድን አስነሳባቸው። የቅድስት ሐና ያጎት ልጅ ሳሚናስ የሚባል በዚያም ወራት ሞቶ ነበርና እነርሱም ሊቀብሩት በአልጋ ላይ አድርገው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም ዘመዷ ነበርና ለቀብሩ እየሄዱ ሳሉ ደረሰች። እርሷም ከዘመዶቿ ጋር ተሰብስበው እያለቀሱ ሳለ በቅድስት ሐና ማህፀን ውስጥ የነበረችው የሕፃኗ ጥላ በሞተው ልጅ ላይ ቢያርፍበት ከእንቅልፍ እንደሚነቃ ልጅ ብድግ ብሎ ተነሳ። ከዚያም እንዲህ በማለት መናገር ጀመረ። የእውነተኛው ፀሐይ እናቱ ቅድስት ማርያም ሆይ፣ ለእግዚአብሔር አብ ሙሽራው፣ ለእግዚአብሔር ወልድ እናቱ፣ ለእግዚአብሔር መንፈስ ቅዱስ ማደሪያ ቤቱ ደስ ይበልሽ ብሎ ሰገደላት። አይሁድም በጣም ተደናግጠው ሳሚናስ ምን እያልክ ነው? ከሞት ስትነሳ ምን አየህ? ብለው ጠየቁት። እርሱም እንዲህ አላቸው፣ ከቅድስት ሐና ማፀን የምትወጣው ሕፃን ሰማይና ምድርን የፈጠረውን አምላክ ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማዋቸው። እኔንም ከሞት ያስነሳችኝ እርሷ ናት አላቸው። በጻድቁ ኢያቄምና በቅድስት ሐና ላይ ጠላት ዲያብሎስ እነርሱን የሚቃወሙ ብዙ አይሁዶችን በምቀኝነት አስነሳባቸው። ቅድስት ሐናም ለመውለድ በተቃረበች ጊዜ የምታርፍበት ቦታ አላገኘችም። ግንቦት 1 በሊባኖስ ተራራ ለዓለም ሁሉ መድኃኒት የሚሆነውን ኃያል አምላክ የምትወልደዋ ቅድስት ማርያም ተወለደች። ሐናና ኢያቄም ወለዱ ሰማይ፣ አዲሷም ሰማይ አስገኘች ፀሐይ። ምስራቅ ምስራቃት የአምላክ መገኛ፣ ከሊባኖስ ድንግል ነይ ወደኛ። እናቷ ቅድስት ሐናም ስሟን ማርያም ብላ ጠራቻት። የስሟም ትርጓሜ የቤተ ክርስቲያን ሊቃውንት እንዳስተማሩን ማርያም የሚለው ስም እያንዳንዱ ፊደል ሲተነተን ማ የሚለው ፊደል የሚገልጸው የመለኮት ማደሪያ መሆኗን ሲሆን ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 45 ከቁጥር 4 ያለው ቃል እንዲህ ይላል፣ ልዑል ማደሪያውን ቀደሰ ብሎ አስቀድሞ ተናግሯል። ር የሚለው ፊደል የሚገልጸው እንደ ርግብ የዋህ አዛኝ ናትና ጠቢቡ ሰለሞን ርግቤ ይላታል። መኃልየ ዘሰሎሞን ምዕራፍ 6 ከቁጥር 9 እስከ 10 ያለው እንዲህ ይላል፣ እርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት ብሎ አስቀድሞ መስክሯል።
ያ የሚለው ፊደል የሚገልጸው ፍጥረት ሁሉ ቅድስት ሆይ ለምኝልን እያሉ ወዳንቺ አንጋጥጣሉ። መዝሙር 44 ቁጥር 16 ላይ እንዲህ ይላል፣ በአባቶችሽ ፋንታ ልጆችሽ ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ ብሎ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ጽፏል። ም የሚለው ፊደል የሚገልጸው ከእግዚአብሔር ጋር የምታስታርቀን አምልኮተ እግዚአብሔርን የምታስተምረን መሆኗን ይገልጽልናል። መዝሙር 44 ቁጥር 9 ላይ ያለው እንዲህ ይላል፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት ስለ ቅድስት ድንግል ማርያም ክብር አስቀድሞ ተናግሯል። በቀኙ ምትቆም ማርያም ንግሥቲቱ ለክብሯ መዘመር ምኑ ነው ስህተቱ? ከቅዱስ ገብርኤል እንደሰማነው ቃል መልካሙን ምስጋና ልባችን ያፈልቃል። እግዚአብሔር ቢፈቅድ በቀጣይ ስለ እመቤታችን ቅድስት ድንግል ማርያም ክብር በተከታታይ የምናዘጋጀውን ፕሮግራም በዚሁ ቻናል ላይ ይከታተሉ። በእውነት ቅድስት ድንግል ማርያም የዓለም ብርሃንን የወለደች ናት። በእርሷም ምክንያት በአዳም እና በሔዋን ያጣነውን የእግዚአብሔርን ልጅነት ያገኘንባት የሥጋና የነፍስ መድኃኒት የሆነንን ኢየሱስ ክርስቶስን የወለደችልን የቅድስት ድንግል ማርያም ጸጋዋና በረከቷ ከሁላችን ጋር ለዘላለሙ ጸንቶ ይኑር። አሜን። ውድ የሰሚር ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሰሚር ሀብ ይሆናል።